ግብጾች 1100 የሚጠጉ ወታደሮቻቸውን ሶማሊያ ውስጥ ሊያሰፍሩ ከጫፍ ደርሰዋል። በወታደራዊ ትርኢታቸው ላይም እነዚህን ነው የምንልከው እያቸው ብለው አሳይተውናል። ፕሮፓጋንዳ ይችሉበታል አንዳንድ ጊዜ እንደዚህ ማለት። ግን እነዚህ ወታደሮች ወደ ሶማሊያ ከመምጣታቸው በላይ የግብጾቹ ሴራ የሚያስጠላው በዚህ ቀጠና ላይ ኢትዮጵያን በጥባጭና የአፍሪካ ህብረት የመመስረቻ ጽንሰ ሐሳብን የምትጥስ ሀገር አድርገው ነው እያወሩ የሚገኙት። ዛሬ ኢትዮጵያ ለመሆኑ በሶማሊላንድና በሶማሊያ ጉዳይ የትኛውን የአፍሪካ ህብረት የመመስረቻ ጽንሰ ሐሳብ ነው የምትጥሰው እንደምትሉት አንዳንዶች ኢትዮጵያውያንም አሉ። አክቹሊ የካይሮ ዲክላሬሽን የሚባል የ1964 ላይ የጸደቀ አንድ ዲክላሬሽን አለ፣ የአፍሪካ ህብረት መመስረቻ የሚባል እሱን ይጥሳል እያሉ ነው የሚከራከሩት። ዛሬ በሚኖረን ቆይታ እንዴት ይህንን የካይሮ ዲክላሬሽን ኢትዮጵያ እንደማጥስና እንዲያውም የካይሮ ዲክላሬሽን ይተግበር ከተባለ ሶማሊላንድ ሀገር መሆን እንዳለባት ማረጋገጫ ሰጥላቸዋለሁ። ለዛም ነው የአፍሪካ ህብረት አሁን በሶማሊላንድ ጉዳይ ላይ ህዝበ ውሳኔ ለማከናወን መዘጋጀት እንዳለበት በመገለጽ ላይ የሚገኘው። የአፍሪካ ህብረት በሶማሊላንድ ህዝበ ውሳኔ ሪፈረንደም ለማድረግ ዝግጁ መሆን አለበት በመባል ላይ የሚገኘው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ መቼስ የአፍሪካ ህብረት እየተከናወነ ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ እንግዲህ እስከፊታችን እሁድ ድረስ ይቀጥላል። ከዚሁ አንጻር ኢትዮጵያ በዚህ መድረክ ላይ ያው ስሟ ባልሆነ መልኩ የተነሳ ነው። በተለይ የአፍሪካ ህብረት ላይ ኢትዮጵያ ሰላም እያናጋች ነው ተብሎ ስሟ ሲነሳ ደሜ ይፈላል። ያውም ሳታናጋ እኮ ነው። እነ ግብጽ መጥተው እያናጉ፣ ነገር ግን ኢትዮጵያን ነው እንዳናጋች አድርገው ናሬት እያስደረጉ የሚገኙት። ይህን ጉዳይ እንፈትሸዋለን፣ እንመለከተዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ከመሸጋገሪያው በኋላ ወደ አበይት ጉዳዩ ጠለቅ ብለን እንገባለን። መልካም ቆይታ ይሆንላችሁ። ሰላሳ ዘጠነኛው የአፍሪካ የመሪዎች ጉባኤ በመዲናችን አዲስ አበባ ሊከናወን የተለያዩ ሀገራት መሪዎች ወደ አዲስ አበባ እየገቡ ነው። በዚህ የ39ኛው የአፍሪካ ህብረት ስብሰባ ላይ ከፍተኛ ትኩረት ይስባሉ ተብለው ከሚጠበቁ ጉዳዮች መካከል በዚህ በአፍሪካ ቀንድ ላይ ያለው በተለይ ከሶማሌ እንዲሁም ከሶማሊላንድ ሪኮግኒሽን ወይም እውቅና ጋር በተገናኘ የአፍሪካ ህብረት ወጥ የሆነ አቋም ምን ሊሆን ይችላል የሚለው ነገር ይጠበቃል። በሱዳን የእርስ በርስ ጦርነት ላይ እንዲሁ የአፍሪካ ህብረት ድምፁን ያሰማል ተብሎ ይጠበቃል። እንደምታውቁት በየወሩ የሚለዋወጥ የአፍሪካ ህብረትን የሰላምና ጸጥታ ኮሚሽን የመምራት ኃላፊነት አለና በዚህ ወር ፌብሩዋሪን ማለት ነው ይህ የአፍሪካ ህብረት የሰላምና ጸጥታ ጉዳዮችን የመምራቱ ኃላፊነት በግብጽ እጅ ወድቋል፣ ወይም ተራው የካይሮ ሆኗል። ካይሮ ይህን አጋጣሚ በመጠቀም አሁን ከሚከናወነው ከ39ኛው ከአፍሪካ የመሪዎች ጉባኤ ጋርም ጭምር በማያያዝ የአፍሪካ ህብረት ለአፍሪካ ቀንድ ሰላም፣ ቀይ ባህር ቀጠና ሰላም ከተባለ በተለይ የሶማሊላንድ የሚሰጥ እውቅናን ጉዳይ አጥብቆ ማውገዝ እንዳለበት፣ አለፍ ሲልም በሱዳን የእርስ በርስ ጦርነት ላይ እንዲሁ በቀጠናው ያሉ ሀገራት ሚናን በማስተባበር ማለት ነው የመቋጨት የሚቻልበትን አይነት መንገድ ለማምጣት ጥረት ታደርጋለች። ያው እንደሚታወቀው ይህ የግብጽ አካሄድ በሌላ ቋንቋ የራሷን ፍላጎት ለማስጠበቅ የምታደርገው አካሄድ ነው። እንደምታውቁት የአፍሪካ ህብረት ሲመሰረት የአፍሪካ ህብረትን የመሰረተው ቁልፍ ነገር ለሁለት ተከፍሎ የነበረውን ይሄ የሞኖሮቪያ ቡድን የሚባለውንና የካዛብላንካ ቡድን የሚባሉትን አፍሪካ በአንድ ልክ እንደ ዩናይትድ ስቴትስ ኦፍ አሜሪካ ሊባል እንደሚችል ዩናይትድ ስቴትስ ኦፍ አፍሪካ ተብሎ ሁሉም ሀገራት በአንድ መንግስት ይወከሉ የሚል ሐሳብ ነበረ። በሌላ ወገን ደግሞ የለም ምንም አይነት እንደዚህ አይነት ህብረት ወይም በአንድ መንግስት የመወከል አካሄድን የሚቃወሙ አካላት ነበሩ። እነዚህ ሁለቱን ወገኖች የካዛብላንካውንና የሞኖሮቪያውን ቡድኖች አስማምታ የአፍሪካ ህብረትን እንዲመሰረት በማድረግ ረገድ ኢትዮጵያ ከፍ ያለ ሚና ነው ያላት። በቀዳማዊ ኃይለ ሥላሴ የስልጣን ዘመን ጊዜ በተለይ በጊዜው በውጭ ጉዳይ ፖሊሲዎቻችን ላይ ይሰሩ በነበሩ አምባሳደሮቻችን፣ ባለሙያዎቻችን አማካኝነት በጣም በቀልክ አስጨራሽ ጥረት ተደርጎ በመጨረሻም ያው የአፍሪካ ህብረት ተመስርቷልና ኢትዮጵያ የአፍሪካ ህብረትን በመመስረት ረገድ የአፍሪካ ህብረት፣ የአፍሪካ አንድነት የሚለውን ጉዳይ፣ የአፍሪካ ሰላምና ጸጥታ የሚለውን ጉዳይ ዛሬ የምትጠየቅበት ጉዳይ አይደለም። አሁን ግብጽ አንደኛው የሞገተች እየጠየቀች ያለው ነገር የአፍሪካ ህብረት መመስረቻ የሆነው ነገር የቅኝ ግዛት ጊዜ የነበሩ ስምምነቶች ታሳቢ ሆነው
ባለበት ይርጋ የሚባል አይነት የድንበር አከላለል እንደተከለለ ይታወቃል። የአፍሪካ ሀገራት የዚህ የድንበር ጉዳይ ሲወሰን ይሄ የድንበር ጉዳይ ባለበት ይርጋ የሚለው ጉዳይ አፍሪካ ህብረት ያደረገ ጉዳይ ነው። ኢትዮጵያም ይህንን አትከራከርም። ኢትዮጵያ ዋጋ እንደሚያስከፍላት እያወቀች ጭምር ነው። በነገራችን ላይ ዋጋ ከፍላም ጭምር የራሷን ብሔራዊ ጥቅም ብሔራዊ ፍላጎቷን አሳልፋ ሰጥታ ጭምር ነው የአፍሪካ ህብረት መመስረቻ ደንብ ላይ ባለበት ይርጋ የሚለውን ሐሳብ የተስማማችው። ምክንያቱም በጊዜው ባለበት ይርጋ በሚለው ጉዳይ ላይ የኤርትራ ጉዳይም ሲቋጭ ያው የቅኝ ግዛቱን ስምምነት ታሳቢ አድርገው እንደሆነ ይታወቃል። አሁንም ይሄው ሐሳብ ባለበት ይርጋ የሚለው ከሶማሊላንድ ጥያቄ ጋር በተያያዘ ሶማሊላንድ እንደ ሀገር ልመስረት የሚለውን ጥያቄ ስታነሳ የለም ሶማሊያ አንድ ሀገር ሆና ነው መቀጠል አለባት የሚለውን ነገር ሲናገሩ፣ በሌላ ቋንቋ በቃቺ ሶማሊያ የምትባለው ሀገር ነፃ ሀገር ሆና ስትመሰረት ከቅኝ ግዛት በኋላ የተመሰረተው ይሄው ካርታዋ ይቀጥል የሚል ሐሳብ ነው። እንደምታውቁት ግን ሶማሊላንድ የምትባለው ሀገር በ1960 እንደ አውሮፓውያኑ አቆጣጠር ከእንግሊዞች ነፃ በምትወጣበት ጊዜ በጁን 26 1960 ማለት ነው። ልክ ሶማሊያ የምትባለው ሀገር ነፃነቷን ያገኘችው ሶማሊላንድ ነፃነቷን ካገኘች በኋላ ነው። ምን ማለት ነው? ሶማሊላንድ እንዳልኳችሁ በጁን 26 1960 በሰኔ 1960 ሶማሊላንድ ነፃነቷን ስታገኝ ከዛ ከ5 ቀናት በኋላ ነው ሶማሊያ የምትባለው ሀገር ደግሞ ነፃነቷን አግኝታ ሪፐብሊክ ኦፍ ሶማሊያ ተብላ የተመሰረተችው። ስለዚህ የአፍሪካ ህብረት መመስረቻ የሚባለው ባለበት ይርጋ ተብሎ በሶማሊላንድና በሶማሊያ ጉዳይ ይሰራል ወይስ አይሰራም የሚለው ጥያቄ መጠየቅ ያለበት ኢትዮጵያ ከዚህ ከሶማሊያና ከሶማሊላንድ ጋር በተገናኘ በቀጠናው ላይ የምታደርጋቸው አጋርነቶችና እንቅስቃሴዎች የአፍሪካን ህብረት የመመስረቻ ጽንሰ ሐሳብ ጥያቄ ምልክት ውስጥ በሚያስገባ መልኩ አይደለም። ለምን ከተባለ ደግሞ ሶማሊያ የምትባለው ሀገር ከመመስረቷ በፊት ከ5 ቀናት በፊትም ቢሆን ሶማሊላንድ የምትባለው ሀገር ተመስርታ ነው። ስለዚህ ባለበት ይርጋ ከተባለ ሶማሊላንድና ሶማሊያን አንድ የሚያደርጋቸው በመስረታቸው ጊዜ አንድ የሚያደርጋቸው ምንም ነገር የለም። ልብ አድርጉ። ኢትዮጵያና ኤርትራ እኮ በተለይ ከ1950ዎቹ በኋላ የኤርትራ ፌዴሬሽን ሆና ተቀጠለች በኋላ አንድ ሀገር ውስጥ ሆነው ነው የቀጠሉት። ሶማሊላንድና ሶማሊያ ግን አንድ ሀገር ሆነው አይደለም የጀመሩት፣ ሁለት የተለያየ ሀገር ሆነው ነው የጀመሩት። ስለዚህ በአፍሪካ ህብረት ባለበት ይርጋ የቅኝ ግዛቱ ድንበር ይከበር ከተባለ የአፍሪካ ህብረት ራሱ የሶማሊላንድን የሀገርነት ዕውቅና ጉዳይ ማክበርና ዕውቅና መስጠት አለበት። አሁን ግብጾች ምን እያደረጉ ነው? በዚህ በ39ኛው የአፍሪካ የመሪዎች ጉባኤ ላይ አጀንዳ አድርገው የሶማሊላንድና የሶማሊያን ጉዳይ ሲያመጡ ኢትዮጵያ የሶማሊያን የግዛት ሉዓላዊነትና አንድነት ጉዳይ አደጋ ውስጥ የሚያስገባ አይነት አጋርነትን እንደ ዩናይትድ አረብ ኤምሬት ከመሰሉ ሀገራት ጋር እያደረገች ነው። ስለዚህ በመሰረታዊነት የአፍሪካ ህብረት የተመሰረተበትን ጽንሰ ሐሳብ አደጋ ውስጥ እያስገባች ነው በሚል አይነት ፍሬም ነው ኢትዮጵያን ሊከሱ እየሞከሩ ያሉ። እርግጥ ነው ሶማሊያና ሶማሊላንድ ሁለት የተለያዩ ሀገር ሆነው የሀገርነት ታሪካቸውን የሀገረ መንግስት ታሪካቸውን ከጀመሩ በኋላ በ1960 ሶማሊያ ሪፐብሊክ ኦፍ ሶማሊያ የምትባለው ሀገር ስትመሰረት በብሪቲሽ ቅኝ ግዛት ውስጥ የነበረችው ሶማሊላንድ እንዲሁም በጣሊያን ቅኝ ግዛት ውስጥ የነበረው ሶማሊያ አንድ ላይ በመሆን ሪፐብሊክ ኦፍ ሶማሊያ ብለው መስርተዋል። ይሁን እንጂ በ1969 እንደ አውሮፓውያኑ አቆጣጠር በሶማሊያ ማዕከላዊ መንግስት አማካኝነት በተፈጠረ የእርስ በርስ ጦርነት ሳቢያ በጣም ከፍተኛ የሆነ ጭቆና፣ ከፍተኛ የሆነ ጭፍጨፋ አስተናግደው የሶማሊላንድ ሰዎች በመጨረሻም በ1991 እንደ አውሮፓውያኑ አቆጣጠር ነፃነታቸውን አውጀው እኛ ወትሮም ነፃ ሀገር ነን ወደሚለው ሐሳብ ውስጥ መጥተው ከዛ ጊዜ አንስቶ እስከ ዛሬ ድረስ የነፃነት ጥያቄያቸውን የሀገርነት ጥያቄያቸውን እየጠየቁ ደርሰዋል ወይም መጥተዋል። እና ይሄ በ1964 በካይሮ ውስጥ በግብፅ ርዕሰ መዲና ካይሮ ውስጥ
በጊዜው ኦርጋናይዜሽን ኦፍ አፍሪካ ዩኒቲ የሚባለው አካል አሁን አፍሪካ ህብረት የምንለው ማለት ነው። ቅድም እንዳልኳችሁ የቅኝ ግዛት ድንበሮች ባሉበት ይርጉ የሚለውን አይነት ሐሳብ ተግባራዊ ማድረግ ሲጀምር በቃ ከዛ በኋላ በአፍሪካ ውስጥ በሚፈጠሩ የድንበር ነክ ጥያቄና ጉዳዮች ላይ ይኸው መርህ መነሻ እየተደረገ ማለትም በ1964 በካይሮ ውስጥ የጸደቀው መርህ ተግባራዊ እየተደረገ ብዙ ጥያቄዎች እልባትን እያገኙ እንግዲህ ዛሬ ላይ ደርሷል አፍሪካ ህብረት። ነገር ግን መታወቅና መዘንጋት የሌለበት ነገር ሶማሊላንድን በዚህ የካይሮ ዲክላሬሽን አማካኝነት የሶማሊያ ሉዓላዊ ግዛት አድርጎ መቀጠል ይቻላል ወይ የሚለው ይህን ጉዳይ ያነሳው ያለው ስለምንድን ነው? ኢትዮጵያን አሁን የቀጠናውን ሰላም እየበጠበጠች ተደርጎ እየቀረበ ባለ ናሬቲቭ ውስጥ ወይም ትርክት ውስጥ ግብጽ ማጣቀሻ አድርጋ የምታስቀምጠው ይህንን በ1964 በካይሮ ውስጥ የተፈረመውን የካይሮ ዲክላሬሽን። ይሁን እንጂ በካይሮ ዲክላሬሽን መነጽር የሶማሊላንድና የሶማሊያ ጉዳይን ካየን እንዲያውም የአፍሪካ ህብረት እንዳልኳችሁ ለሶማሊያ የሀገርነት ጥያቄ መልስ ሊሰጥ እንደሚገባ ያረጋግጣል እንጂ ኢትዮጵያ ከዚህ በተቃራኒ ተገኝታለች ተብሎ ስሟን ለማጠልሸት ዶሴ እንዲከፈትባት የሚያስገድድ አይነት ምክንያት አይደለም። እና እንዲያውም ተንታኞች ምን ይላሉ? አሁን ካይሮ ዲክላሬሽን በሚባለው አይነት ነገር መነሻ አድርጎ ወይም እንደው በሌጋል ኬዝ በሚባለው አይነት የሶማሊላንድና የሶማሊያን አንድነት አስጠብቆ ለመቀጠል ከመሞከር ይልቅ በሁለቱ መንግስታት መካከል በሶማሊያና በሶማሊላንድ መካከል ውይይትና ድርድሮችን እንዲከናወኑ አድርጎ እልባት ለመስጠት ጥረት ማድረጉ የበለጠ ውጤት ሊያስመዘግብ ይችላል ሲሉ ይሞግታሉ። ሌላ መታወቅ ያለበት ነገር ደግሞ የቅኝ ግዛት ጊዜው ካለፈና ካከተመ በኋላ ለምሳሌ ሱዳንን እንመልከት። በሱዳን ውስጥ ባለበት ይርጋ የሚለው የካይሮ ዲክላሬሽን ተግባራዊ ሆኖ ሱዳን እንደ ሀገር ተመስርታ ከቆየች በኋላ በ2011 እንደ አውሮፓውያን አቆጣጠር አካባቢ ላይ ደቡብ ሱዳን እያልን የምንጠራት ሀገር ያቺ ከቅኝ ግዛት በኋላ ከተመሰረተችው ሱዳን ተገንጥላ ሀገር መሆን ችላለች። ስለዚህ ይህ ሶማሊላንድን በተመለከተ የሚቀርበው የሀገርነት ጥያቄ ጉዳይ ከዚህ ቀደም በደቡብ ሱዳን ውስጥ ጥያቄ ሆኖ ቀርቦ ከብዙ ደም አፋሳሽ ግጭትና ጦርነት በኋላ በመጨረሻም በደቡብ ሱዳን ራሷን እንደ ሀገር መመስረት የሚያስችላትን አይነት ዕውቅና አግኝታ በዛ መልኩ ተጠናቋል። አዲስ ነገር አይደለም ማለት ነው። በቃ ከቅኝ ግዛት በኋላ የተመሰረቱ ሀገራት በዛው ቅርጽና ድንበር ውስጥ ይቀጥላሉ የሚለው ጉዳይ አዲስ ነገር አይደለም። በሱዳን አይተነዋል ሲቀየር። ስለዚህ በሶማሊላንድ ጉዳይም እንዲሁ ይሄው ጥያቄ ሊቀርብና ሊነሳ ይችላል ማለት ነው። ስለዚህ ኢትዮጵያን ከዚህ አንጻር እንደ ጥፋተኛና ግጭት አባባሽ አድርጎ ማቅረብ ሌላ ምንም ሳይሆን የራስን ፍላጎት ለማስከበር የራስን ፍላጎት ብቻ ለማስቀደም የሚደረግ ጥረት እንደሆነ ልብ ሊለው ይገባል። ግብጾች ኢትዮጵያን በዲፕሎማሲው መድረክ ላይ ስሟን ጥላሸት ለመቀባት ምንም አይነት የህግ አግባብ የሌላቸው ምንም አይነት የህግ ግራውንድ ወይም በህግ መጠየቅ የማይቻልባቸው አይነት ጥያቄዎችን ማንሳታቸው እንዳለ ሆኖ በተጨባጭ ደግሞ በአፍሪካ ቀንድ ቀጠና ላይ ሰላምን ለማስጠበቅ እያደረግን ነው በሚሉት እንቅስቃሴ ላይ አሁን ከሰሞኑ እየተሰሙ ያሉ አንዳንድ አዳዲስ ጉዳዮች አሉ። ያው እንደምታስታውሱት ግብጾች በሶማሊያ ውስጥ 10,000 ወታደሮችን ልናሰፍር ነው ብለው የፕሮፓጋንዳ ዜናቸውን ሲያሰራጩ ከርመዋል። ይሄ 10,000 የግብጽ ወታደሮች በሶማሊያ የመግባታቸው ጉዳይን በተመለከተም እኔ ከቁጥሩ ችግር የለብኝም። ወይም 100,000 ሊሆን ይችላል፣ ብቻ 1,000 ሊሆን ይችላል። ቁጥሩ ሳይሆን ማተር የሚያደርገው ይሄ የግብጾች በኢትዮጵያ ድንበር አፍንጫ ስር ወታደር የማስፈራቸው ጉዳይ በአንድም ይሁን በሌላ ምክንያት ለኢትዮጵያ የብሔራዊ ጥቅም አደጋ ሴኩሪቲ ዳይለማ ስለሆነ በምንም መልኩ ተግባራዊ ሊደረግ የሚገባው መሆን የለበትም እያልኩኝ ሐሳቦችን ከዚህ ቀደም ሳነሳላችሁ ነበር።
አሁን ላይ ዘኒው አረብ የሚባል የዜና ምንጭ ዘኒው አረብ ያው ለግብጽ የሚያደላ አይነት ሚዲያ እንደሆነ ሊታወቅ ይገባል። ዘኒው አረብ አሁን በቀጣይ ማነሳላችሁ መረጃም እንደ መረጃ ለማንሳት ስለፈለኩ ነው እንጂ እንደው ወይም እንደዚህ አይነት ፍላጎት ከግብጽ መኖሩን ያመላክታል ለማለት ነው እንጂ በእርግጠኝነትም ግብጾች ይህን ነገር አደረጉ ብሎ ድምዳሜ ለመስጠት እንዳልሆነ በግልጽ ሐሳቢ እንዲደረግልኝ ይፈልጋለሁ። ከሰሞኑ ግብጾች ወታደራዊ ትርኢት በማከናወን ላይ እንደሆኑ ይታወቃልና የወታደራዊ ትርኢታቸው ያው ነጫጭ የእንትን መኪኖቻቸውን ደርድረው ከዛ ወደ 1100 የሚጠጉ ወታደሮች ወደ ሶማሊያ ሊያቀኑ እንደሆነ የሚያሳይ አይነት የፕሮፓጋንዳ ቪዲዮዎችን እያሳዩን እንደነበር አይዘነጋም። እና ግብጾች ይህንን የ1100 የሚሆኑ ወታደሮችን ባሳለፍነው ሮብ ማለት ነው ባሳዩት ወታደራዊ ትርኢት ላይ 1100 የሚሆኑ ወታደሮች ወደ ሶማሊያ ሊሄዱ ነው የሚለው ጉዳይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ ካይሮ ሄደው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ከተመካከሩ በኋላ የመጣ ነገር ነው። እንደምታውቁት ከዚህ ቀደም ግብጾች ወታደሮችን አሰፈሩ የሚለውን ጉዳይ በተደጋጋሚ ሲያነሱት ነበር። እስከ 10,000 ድረስ ወታደሮች እናሰፍራለን ሲሉ እንደነበር አይዘነጋም። እና እነዚህ የግብጽ ወታደሮች እና ትጥቆች ወደ ሶማሊያ የመምጣታቸው ጉዳይ ላይ ወታደራዊ ተሽከርካሪዎች፣ ሄሊኮፕተሮች፣ ኤም24 ሄሊኮፕተር፣ ኤምአይ24 ሄሊኮፕተር፣ ኤምአይ17 ሄሊኮፕተር ምናምን የመሳሰሉት የሰርቪላንስ ስራም የሚከናወንባቸው የስለላ ስራም የሚከናወንባቸው አይነት የጦር መሳሪያዎች ወደ ሶማሊያ ሊመጡ እንደሆነ በመገለጽ ላይ ነው። ያውም ፖል ዊሊያምስ የሚባል አንድ የአፍሪካ ህብረት የሰላም አስከባሪ ኦፕሬሽን ባለሙያ ዘኒው አረብ ነገሩኝ ብሎ እንደነገረው ከሆነ የግብጾቹ አሁን ወደዚህ ወደ ሶማሊያ ውስጥ ወታደሮችን የማስፈሩ እንቅስቃሴ ምናልባትም ፍትሃዊ ሊባል የሚችል ተመጣጣኝ ሊባል የሚችል አይነት እንደሆነና ወታደራዊ ተሽከርካሪዎችን እንደሚያጠቃልል ይህም የሶማሊያን በተለይ ከሽብርተኝነት ጋር ተያይዞ ያላትን አቅም ለመገንባት የሚያስችል እንደሆነ የሚያመላክት ነው። እንደምታውቁት ኢትዮጵያም በዛ ወታደሮቹ አሉ። የኢትዮጵያ ወታደሮችም ይህንን ዓመት ይጨርሳሉ። እንዲያውም የሆነ ሰዓት ላይ ሶማሊያ ኢትዮጵያን ወታደሮች ከእንትን አስወጣለሁ ከሶማሊያ ውስጥ አስወጣለሁ ብላ ችግሮች ተፈጥረው እንደነበር አይዘነጋም። አሁን ግብጾች ወታደሮችን ወደዛ የመላኩን ጉዳይ ኦልሞስት የገፉበትና ያው በቪዲዮ ላይ እንደታየው በጣም በርካታ ተሽከርካሪዎች 1100 የሚሆኑ ወታደሮች ሄሊኮፕተሮች ምናምን ጨምሮ ሶማሊያ በቅርቡ እንደሚደርሱ እንደሚጠበቅ የሚያመላክት ነው። ያው እንደምታውቁት የሁሉ ነገር የሚደረገው ለምንድን ነው? አፍሪካ ዩኒየን ሰፖርት ኤንድ ስታብሊሽድ ሚሽን ኢን ሶማሊያ AUSSOM ቀድሞ አሚሶም የሚባል የነበረውን አሁን ኤዩሶም ተብሎ የሶማሊያ በጸረ ሽብርተኝነት ላይ የምታከናውነውን እንቅስቃሴ ለመደገፍ ጥረት የሚያደርግ የተለያዩ ሀገራት ትብብር ኢትዮጵያም አለች፣ ግብጽም አለች፣ ኬንያም አሉ፣ ታንዛኒያ፣ ዩጋንዳም የመሳሰሉ ሀገራት ይሳተፉበታል። የግብጽን የተለየ የሚያደርገው ግን ምንድነው? ግብጾች ወደዚህ ቦታ እንምጣ ብለው ወታደራዊ ኃይላቸውን ስለማስፈር ያሰቡት ድንገት ነው። ኢትዮጵያ ለሶማሊላንድ እውቅና ልትሰጥ ነው የሚለው የመግባቢያ ሰነድ ስምምነት መፈረሙን ተከትሎ ነው ግብጾች ከእንቅልፋቸው የነቁት። ባለፉት በርካታ ዓመታት ግብጾች ወደ ሶማሊያ ወታደሮችን ስለመላክ ያወሩባቸው አጋጣሚዎች አሉ። ነገር ግን እንዲህ በተጨባጭ ወታደሮችን ለመላክ ወደ መጨረሻው ደረጃ ላይ መጥቶ አያውቁም ነበር። ምንድነው አሁን ላይ የተለወጠው ሲባል አሁን የተለወጠው ኢትዮጵያ ለሶማሊላንድ እውቅና ልትሰጥ ነው የሚለው ዜና መሰማቱ ነበረ። እሱን ጉዳይ በተመለከተ ኢትዮጵያም ነገሩን በይደር አስቀመጠችው። ኢትዮጵያ ነገሩን በይደር አስቀምጣው ባለበት ሰዓት ላይ ያው እስራኤሎች ከተፋሉና ለሶማሊላንድ የሀገርነት እውቅናን ሰጡ። የምን መግባቢያ ሰነድ መፈራረም ነው ብለው እንዲያውም በይፋ እውቅናውን በመስጠት ዓለም ይወቀዋሉ። እነዚህ አይነት ነባራዊ ሁኔታዎች መምጣት የግብጽ በሶማሊያ ውስጥ ያላትን ፍላጎት ከመቼውም ጊዜ በላይ በተለየ መነጽር እንድትመለከት ገፊ ምክንያት እንደሆነ ታሳቢ ማድረግ እንችላለን። ነገር ግን እነዚህ አሁን የሚመጡት የግብጽ ወታደሮች በየትኛው የሶማሊያ ክፍል ላይ ነው የሚሰፍሩት ሲባል አንድ እርግጠኛ መሆን የሚቻለው በሶማሊላንድ እና በባርበራ ወደብ አቅራቢያና አካባቢ ላይ እንደማይሆን ገብቷቸዋል። ስለዚህ ግብጾች አንድም ምሳሌ ኢትዮጵያ ከሶማሊያ ጋር የምትዋሰንበት አካባቢ የትኛው ነው?
እና ግብጾቹ በሶማሊላንድ ውስጥ ወታደሮቻቸውን አለማስፈር መቻላቸው በራሱ ስትራቴጂካዊ በሆነው በዚህ በኤደን ባህረ ሰላጤ ላይ ሊኖራቸው የሚችል አይነት ፍላጎትንና በተለይ ለኢትዮጵያ ብሔራዊ ጥቅም አደጋ ሊሆን የሚችል አይነት እንቅስቃሴን ከማድረግ ሊገታቸው ስለሚችል በአንድም ሆነ በሌላ የሶማሊላንድን የሀገርነት ዕውቅና ይቃወማል። ቢኮዝ ከሶማሊላንድ ጋር ጥሩ ግንኙነት የላቸው። አሁን በሶማሊላንድ ውስጥ ወታደር ስለማስፈር ወይም በሶማሊላንድ ውስጥ የጦር ሰፈር ስለመገንባት ከሶማሊላንድ ውስጥ የሆነ ነገር ስለማድረግ ሲታሰብ ከሐሰን ሼክ መሐሙድ አስተዳደር ጋር ሳይሆን የትኛውም ሀገር የሚመካከረውና የሚስማማው ከሶማሊላንድ መንግስት ጋር። ግብጽ ደግሞ የሶማሊላንድን የሀገርነት ጉዳይ ስለምትቃወም ግንኙነቷ ከሐሰን ሼክ መሐሙድ ጋር ነው። እሳቸው የባርበራ ወደብን ጨምሮ በኤደን ባህረ ሰላጤ በርከት ያለውን አካባቢ የሚይዘውን የሶማሊላንድ ግዛት መወሰን አይችሉም። አይደለም ስለ ሶማሊላንድ ቀርቶ በፑንትላንድ እና ጁባላንድ ላይ መኳን ለመወሰን አዳጋች የሆነባቸው ነው የሚገኘው። ሐሰን ሼክ መሐሙድ የውስጥ የፖለቲካ ትኩሳቱን በጣም አይሏል እና ግብጾቹ የግድ በሶማሊላንድ ውስጥ እንስፈር የሚል ፍላጎትና ጥያቄን የሚያነሱ ከሆነ የግድ ከሶማሊላንድ ጋር መስማማት ይጠበቅባቸዋል ማለት ነው። ያን ማድረግ ደግሞ የሶማሊያ መንግስት ጋር ያቀያይማቸዋል። ስለዚህ ስቲል ግብጾች ከመጡ የት ነው የሚመጡት ማለት ነው? በኤደን ባህረ ሰላጤ በሚዋሰነው የሶማሊያ ግዛት ውስጥ ሳይሆን ከዛ ውጭ ባለው በጁባላንድ ኦር በመሳሰሉ እነዛ አካባቢዎች ከኢትዮጵያ ጋር አይዋሰኑም ማለት አይደለም። ወይም ሶማሊላንድ ብቻ ነች ከኢትዮጵያ ጋር የምትዋሰነው ማለት አይደለም። ነገር ግን ሶማሊላንድ በቀይ ባህርና በኤደን ባህረ ሰላጤ ላይ ያለች ሀገር ስለሆነች ስትራቴጂካዊነቷ እንደነ ጁባላንድ ነው ብሎ መደምደም አይቻልም። በጣም ስትራቴጂካዊ ነች ሶማሊላንድ። ስለዚህ በሶማሊላንድ አክሰስ የላቸውም ግብጾች። ሶማሊላንድ ውስጥ አክሰስ የላቸውም ስላልም ብቻ ግን ግብጾች ወደ ኢትዮጵያ ማለት ወደ ሶማሊያ መጥተው ወታደር ለማስፈር በአፍሪካ ህብረት የሰላም ማስከበር ወይም ሽብርተኝነትን መዋጋት በሚለው ማዕቀፍ ውስጥ ተጠቃሎ ቢሆንም ነገር ግን በኢትዮጵያ አፍንጫ ስር እንዲህ ወታደር መቅጠማቸው ተቀባይነት ያለው ተግባር ነው ወይ ከተባለ በምንም አይነት መልኩ ይሄ ተቀባይነት ያለው ተግባር አይደለም። የኢትዮጵያ መንግስትም በዚህ ጉዳይ ላይ ጠንከር ያለ ምላሽን ጠንከር ያለ አቋሙን ማንጸባረቅ አለበት። ያው ከግብጾች ጋር ያለን እኔ ታሪካዊ ጠላትነት ነው የምለው ከግብጾች ጋር ያለን ታሪካዊ ጠላትነት ስለሚታወቅ ይህንን የግብጾቹን አካሄድ ኢትዮጵያ በአፋጣኝ ምላሽ ልትሰጥና አቋሟን ልታሳውቅ ይገባል። የደህንነት ስጋቴ ነው፣ ሴኩሪቲ ዳይለማ ነው ብላ አቋሟን ልታሳውቅ ይገባል። በሌላኛው በኩል እየተሰሙ ያሉ መረጃዎችን ካየን ደግሞ ቱርክን ይመለከታል። ቱርክ ባለፈው ነግሬያችኋለሁኝ በዚህ በቀይ ባህር ላይ ወታደራዊ ኃይሏን በተለይ የባህር ኃይል ሊሰፍር እንደሚችልና ይሄ የባህር ኃይል ማስፈር ብቻ ሳይሆን ደግሞ የነዳጅ ቁፋሮ ልትጀምር በዝግጅት ላይ እንደሆነች ነግሬያችኋለሁ። እና አሁን ላይ እየወጡ ያሉ መረጃዎች በተለይ ከአንካራ የመከላከያ ሚኒስቴር በኩል እየወጡ ያሉ መረጃዎች በአሁኑ ወቅት ቲሲጂ ስኒካታር፣ ቲሲጂ ጎኮቫ እንዲሁም ቲሲጂ ባፍራ እየተባሉ የሚጠሩ የባህር ኃይሏ ክፍሎች ከጃንዋሪ 30 እስከ ፌብሩዋሪ 25 ድረስ በዚህ በኤደን ባህረ ሰላጤ በኩል ልብ አድርጉ፣ በገልፍ ኦፍ ኤደን በኩል እንግዲህ በሶማሊያ ማለት ነው፣ እንዲሁም በአረቢያን ባህር በኩል እንደሚሰማሩና የተርኪሽ ሶማሊ ታስክ ፎርስ ኮማንድ በሚባለው ጥላ ስር በጋራ ወታደራዊ እንቅስቃሴዎችን እንደሚያከናውኑ አለፍ ሲልም ደግሞ በባህሩ ላይ በውቅያኖሱ ላይ የነዳጅ ቁፋሯቸውን ጭምር እንደሚጀምሩ በግልጽ አስታውቋል። የሶማሊያ ማሪታይም ጁሪስዲክሽን የሚባለው አለ አይደለ? በቃ እንደ ሶማሊያ 12 ኖቲካ ማይልስ በሆነው ርቀት ውስጥ ማለት ነው፣ ኢንተርናሽናል ዋተርስ ውስጥ በመግባት ሳይሆን የሶማሊያ ግዛት ተደርጎ በሚቆጠረው አካባቢ ላይ ማለት ነው። የቱርክ ባህር ኃይል አካላት ወይም መርከቦች በተለያየ መልኩ የነዳጅ ቁፋሮንም ጭምር በማከናወን ስራቸው እንደሚቀጥሉ እየተሰማ ነው፣ እየተረጋገጠ ነው። በዚህ ወርም እንግዲህ የግብፁ የኢነርጂ ሚኒስትር አልፓርሳን ባይካታር የተባሉ የሚጠሩ ሰው እንደተናገሩት ከሆነ ወደ ካጋሪ ቤይ የሚባለውን እንግዲህ የነዳጅ ቁፋሮ ማከናወን የሚችለውን የቱርክ ቴክኖሎጂ እንግዲህ የባህር ኃይል ክፍል ጋር አብሮ የሚጠቃለል ነው። እሱን ወደ ሶማሊያ እንደሚልኩትና በቱርክ ታሪክ ለመጀመሪያ ጊዜ ጠለቅ ባለ የውሃ ክፍል ላይ የነዳጅ ቁፋሮ የማከናወን ስራን አንካራ በሶማሊያ ውስጥ እንደምትጀምር አረጋግጣለች። ያው በአንካራና በሞጋዲሾ መካከል የተከናወነ ስምምነትን መነሻ በማድረግ ነው እንግዲህ ጠለቅ ባለው ይሄ የሶማሊያ ግዛት በሚባለው የገልፍ ኦፍ ኤደንና የአረቢያን ሲ
ወይም አረቢያን ባህር አካባቢ ላይ እነዚህ ስራዎች ይከናወናሉ ተብሎ የሚጠበቀው። አሁን ገልፍ ኦፍ ኤደን ስንል የምናነሳው ከዚህ በፊትም በተወሰነ መልኩ እየገለጽኩላችሁ እንደነበረው ገልፍ ኦፍ ኤደን ሲባል የምትነሳው የመጀመሪያዋ የሶማሊያ ግዛት ሶማሊላንድ ነች። ሶማሊላንድ ደግሞ ይሄ ስራ እንዲከናወን ግብጾች በገልፍ ኦፍ ኤደን ላይ የነዳጅ ቁፋሮ ሆነ የባህር ኃይላቸው እንቅስቃሴ እንዲኖር መፍቀድ ያለበት የሐሰን ሼክ አስተዳደር የሞቃዲሾ አስተዳደር ሳይሆን የሃርጌሳው አስተዳደር ነው እያሉ ነው የሚገኙት። ይሄንን የሶማሊላንድ አቋም እስራኤልም ትደግፋለች። ቱርኮች ግን ከሶማሊላንድ ይህንን አይነት ሥራ ማከናወን የሚችሉበትን ፈቃድ ሳያገኙ አሁን ሶማሊላንድ የኔ ነው በምትለው ገልፍ ኦፍ ኤደን አካባቢ ላይ ጭምር እንቅስቃሴ ሊያደርጉ ተዘጋጅተዋል። አረቢያን ባህር የሚባለው ሞር ከፑንትላንድ ጋር ከፑንትላንድ በኋላ ወይም ፑንትላንድ ዙሪያን ይዞ ያለውን አካባቢ ነው ሪፈር የሚያደርገው። ገልፍ ኦፍ ኤደን የሚባለው አካባቢ ደግሞ የኤደን ባህረ ሰላጤ ሶማሊያ ውስጥ አለ ሲባል ከሶማሊላንድ አንጻር ነው ወይም በሶማሊላንድ በኩል። ስለዚህ ቱርክ መታ በገልፍ ኦፍ ኤደንና በአረቢያን ባህር ላይ ስትል በሌላ ቋንቋ ስለነ ፑንትላንድና ስለነ ሶማሊላንድ ነው የምታወራው። ፑንትላንድ ከፌዴራል መንግስቱ ጋር ችግሮች ቢኖሩም በአረቢያን ባህር ላይ የቱርክ ባህር ኃይል ሊያከናውን የሚችለውን እንቅስቃሴ ላትቃወም ትችላለች። ሶማሊላንድ ግን ኦልሬዲ በመቃወም ላይ ትገኛለች። ይህንን ተቃውሟን እስራኤልም ትደግፋለች። አሁን ጥያቄው ቱርክ ያለ ሶማሊላንድ ፈቃድ በኤደን ባህረ ሰላጤ ላይ ገና ለገና የሐሰን ሼክ መሐሙድ አስተዳደርን ፈቃድ አግኝቻለሁ ብላ የምታከናውነው የባህር ኃይሏ እንቅስቃሴና ጠለቅ ባለው የባህሩ ክፍል ላይ የሚከናወን የነዳጅ ቁፋሮ ሃርጌሳ አይታ እንዳላየች ሰምታ እንዳልሰማች ሆና የምታልፈው ይሆናል ወይ የሚለው ይሆናል። ከዚህ አንጻር ደግሞ በዝምታ ማታልፈው ከሆነስ ምን ሊመጣ ይችላል? ምን አይነት ምላሽ ልትሰጥ ትችላለች? ይሄ ጉዳይ ሶማሊላንድን በቀጥታ ከአንካራ ወይ ከቱርክ ጋር ያላት ትማት ይሆን ወይ የሚሉት ጥያቄዎች አብረው መነሳት አለባቸው። በሌላ ቋንቋ ሶማሊላንዶች ይህንን የቱርክ የነዳጅ ቁፋሮ ሆነ ባህር ኃይል አካባቢ ላይ የሚደረግ እንቅስቃሴን አምርረው ሲቃወሙ ከጀርባቸው እስራኤል እንዳለች እርግጠኛ በመሆን እንዳልኳችሁ እስራኤልም ይህንን የቱርክ እንቅስቃሴ ትቃወማለች። ቱርክና እስራኤል አሁን ላይ ያለባቸው ነባራዊ ውጥረት በሶሪያ ውስጥ በግልጽ ይታያል። ምናልባትም በሶሪያ ፖለቲካ ውስጥ ወደ ግጭት፣ ወደ ውጥረት የሶሪያ ችግሮች ከተባባሱ የሚባባሱት በእስራኤልና በቱርክ ፍላጎት መካከል ባሉ ስንጥቆች ነው። እዛ ያልዘጉት ስንጥቃቸውን ይዘው ወደ አፍሪካ ቀንድ የመጡት እስራኤልና ቱርክ አሁን ከዚህ ቀደም አንድ ሀገር የምትባል ነገር ግን አሁን እንደ ሁለት ሀገር በመቆጠር ላይ በምትገኘው ሶማሊላንድና ሶማሊያ የየራሳቸውን ፍላጎት ለማስከበር በተለያየ ወገን ተሰልፈው የኤደን ባህረ ሰላጤና የአረቢያን ባህርን እንደታሰበው የነዳጅ ቁፋሮ የሚከናወንበት ሳይሆን የተኩስ ልውውጥ የሚደረግበት የጦርነት ሜዳ እንዳያደርጉትም በመሰጋት ላይ ይገኛል። በአንድ በኩል ግብጾች በሶማሊያ ወታደሮቻችንን ልናሰፍር ነው እያሉ ነው። በሌላ በኩል ቱርኮች በሶማሊላንድ በኩል በገልፍ ኦፍ ኤደን የነዳጅ ቁፋሮ ልንጀምር ነው። ይህ የሚከናወነው የነዳጅ ቁፋሮ እኮ ክብራትና ክብራት 3480 ሜትር ጥልቀት ባለው የውሃው ክፍል ላይ ነው። እንዳልኳችሁ በጥቅሉ ከ20 እስከ 30 ሚሊዮን በርሜል ድፍድፍ ነዳጅ አለ ተብሎ በሚታሰብበት አካባቢ ላይ ይህንን ስራ ቱርኮች ሲያከናውኑ እስራኤሎች በዝምታ ይመለከታሉ ተብሎ ታሳቢ ሊደረግ አይችልም። ቱርክ እንደምታውቁት አሜሪካ ሰራሽ የሆነ ኤፍ-16 የጦር ጀትን ሞቃዲሾ ያሳረፈችው ከ15 ቀናት በፊት ነው። በጃንዋሪ 28 2026 ላይ ኤፍ-16ኤስ የሚባለውን አሜሪካ ሰራሽ የጦር ጀት ሞቃዲሾ ውስጥ አሳርፋ አቀባብላ አቆማለች። ምክንያት ሲባል አንካራም ሆነ ካይሮ በሶማሊያ ውስጥ የአልሸባብ እንቅስቃሴን ለመክታትና ለማስቆም የሚለውን ጉዳይ በግንባር ቀደምነት ምክንያት አድርገው ቢያነሱትም ትልቁ ሐሳባቸው ትልቁ ግባቸው ግን የኢትዮጵያን ብሔራዊ ፍላጎት በተለይ ግብጽ ማለት ነው የኢትዮጵያን ብሔራዊ ፍላጎት ተፈጻሚ እንዳይሆን እንቅፋት መሆን ነው። በነገራችሁ ላይ ኢትዮጵያ መቼም ቢሆን የባህር በር ተጠቃሚ አትሆንም እያሉ ግብጾች በሚዲያዎቻቸው መናገር ብቻ ሳይሆን ግብጾች ይህንን ተግባራዊ ለማድረግ
እናከናውነዋለን ብለው ሲገልጹት የነበረው አንዱ እንቅስቃሴ የጦር ኃይል ወደ ሶማሊያ ውስጥ ማስገባትና ማስፈር እንደነበር አይዘነጋም። አሁን 1100 የሚሆኑ ወታደሮች የካይሮ ወታደሮች የተጠቃለሉበት የጦር ክፍል ወይም እዝ ወደ ሞቃዲሾ ጉዞ ሊጀምር በዝግጅት ላይ መሆኑን ወቁት ብለዋል። እንደኔ ደግሞ ስነግራችሁ ይህ የግብጾቹ ወታደራዊ ኃይል እዚህ ሶማሊያ ሞቃዲሾ ውስጥ መምጣቱ የሚቀር አይመስለኝም። ልዩነቱ ምናልባት ሶማሊላንድ ውስጥ መስፈር አለመቻሉ ብቻ ካልሆነ በቀር። እና እንዴት ነው ግብጾች ኢትዮጵያ የባህር በር ተጠቃሚ እንዳትሆን ማረጋገጥ አለብን ብለው ተነስተው መጥተው ሶማሊያ ውስጥ እስከ ማስፈር ሲደርሱ ኢትዮጵያ ገና ለገና የአፍሪካ ህብረት መስራች ሀገር እንደመሆኗ የአፍሪካ ሀገራትን ሰላም፣ የግዛት አንድነት ማስጠበቅ አለባት በሚል ከብሔራዊ ጥቅሟ እንድትገለል የሚጠበቀው ነው የኔ ጥያቄ። ለዛም ነው መግቢያ ላይ ኢትዮጵያ በሶማሊያና በሶማሊላንድ በኩል ከአፍሪካ ህብረት የመመስረቻ ዲክላሬሽን አንጻር በተለይ ካይሮ ላይ ከተፈረመው ዲክላሬሽን አንጻር በሁለቱ ሀገራት ችግር እንዲባባስ ምንም አይነት ሚና እያበረከተች አይደለም። ከመርሁ የአፍሪካ ህብረት ከተመሰረተበት መርህ የሚጋጭና የሚጣረስ ነገርን ኢትዮጵያ እያከናወነች አይደለም በማለት ሙግቴን የጀመሩ። ይሄ እንደምለው ለምንድን ነው? አንደኛ ሶማሊላንድና ሶማሊያ እንዳልኳችሁ ሁለት የተለያየ ሀገር ሆነው የተመሰረቱ ናቸው። ሪፐብሊክ ኦፍ ሶማሊያ ከመመስረቷ በፊት ሶማሊላንድ ከእንግሊዞች ቅኝ ግዛት ነፃ ወጥታ እንደነበረ ተቆም አድርጌያቸዋል። ሀገር ሆና ቆይታለች። 5 ቀናት ሀገር ሆናለች። የአፍሪካ ህብረት መመስረቻ ባለበት ይርጋ ወይም ባለበት ይጽና፣ ድንበር ባለበት ይርጋ የሚለው ሐሳብ ተግባራዊ ከተደረገም አንዱ ተግባራዊ የሚደረገው ይኸው የሶማሊላንድ በሀገርነት ጥያቄዋን መልስ ይዛ እንደጀመረች በሀገርነት ተቀጥል የሚለው ጉዳይ ነው። ስለዚህ በዚህ ሙግት ኢትዮጵያን ግጭት አባባሽ አድርጎ የማቅረቡ እንቅስቃሴ እንዳለ ሆኖ ኢትዮጵያ የብሔራዊ ደህንነት ስጋት በግብፅ አማካኝነት እየተደገነባት መሆኑን የአፍሪካ ህብረት ዕውቅና ሰጥቶ የግብፅ ወታደራዊ እንቅስቃሴ ከኢትዮጵያ አፍንጫ ስር ሲከናወን በዝምታ እየተመለከተ ከዛ የአፍሪካ ህብረት ራሱ ኢትዮጵያ መስራች ሀገር ነች በሚል አመክንዮ ከብሔራዊ ጥቅምና ፍላጎቷ እንድታፈገፍግ ለምን ይጠብቃል የሚለው ጥያቄ መነሳት አለበት። ምክንያቱም እየተወራ ያለው የአፍሪካ ቀንድ ሰላም፣ የአፍሪካ ቀንድ መረጋጋት ከሆነ ለዚህ የአፍሪካ ቀንድ ሰላም እና ጸጥታ አለመረጋገጥ አይነተኛውን አስተዋጽኦ እያደረገ ያለው የኢትዮጵያ መንግስት ሳይሆን ወይም ኢትዮጵያ ሳትሆን ግብፅ አይደለችም ወይ የሚለው ጥያቄ ነው ሌላው መጠየቅ ያለበት። ለምን ካላችሁ አሁን 1100 የሚጠጉ ወታደሮችን በሶማሊያ አሰፍራለሁ ብላ ወደ መጨረሻው ምዕራፍ ላይ የደረሰች የምትመስለው ካይሮ ከላይ ስትጠየቅ ወይም ለምን ወታደሮችን ታሰፍሪያለሽ ስትባል በአፍሪካ ህብረት ጥላ ስር የሶማሊያ የአልሸባብና መሰል የሽብርተኝነት እንቅስቃሴዎችን ለመግታት የሚል አረፍተ ነገሮችን ትደርድር እንጂ ድብቁ አጀንዳዋ ድብቁ ሲባል ማናቀው ሆኖ ሳይሆን የአፍሪካ ህብረት ሊያይና ሊረዳ ያልፈለገው አጀንዳ ነገር ግን በካይሮ ውስጥ ካይሮ ባለስልጣናት ሆኑ የሚዲያ ሰዎች፣ ተጽዕኖ ፈጣሪዎች፣ ባለስልጣናት፣ ወታደራዊ ባለስልጣናት ጭምር በግልጽ ሲናገሩ እንደነበረው የኢትዮጵያን የባህር በር ተደራሽነት ጉዳይ ህልም ሆኖ እንዲቀር ታሳቢ በማድረግ የሚከናወን አይነት እንቅስቃሴ። ስለዚህ የአፍሪካ ህብረት እንዴት ይህንን የግብፅ አካሄድ ተገቢነት ያለው ነው ብሎ ልክ ነው ብሎ ነገር ግን የኢትዮጵያ ብሔራዊ ጥቅም ላይ አደጋ የመደገኗን ነገር አይቶ እንዳላየ ማለፍ ይመርጣል? እንዴት? ስለማይሆን እኮ ነው እንደዚህ። እና ደብል ስታንዳርድነቱ በአፍሪካ ህብረት ውስጥም እየታየ ይመስለኛል። እኔ ሲጀምር የአፍሪካ ህብረትን እንዳልኳችሁ ነው ኢትዮጵያ የአፍሪካ ህብረት መርሆችን የምታከብር ሀገር መሆኗን ለማረጋገጥና ለማወቅ ተገቢነት ባይኖረውም እንኳን ችግሮች ቢኖሩበትም እንኳን እነመለስ ዜናዊ እኮ አንዱ እና ሰብን አሳልፈው ሲሰጡ ለምን ሰጣችሁ ሲባል መልስ አድርገው የሚያቀርቡት የአፍሪካ ህብረት የተመሰረተበት መርህ ነው፣ የካይሮ ዲክላሬሽን መነሻን አድርገን ነው የሚለውን ጉዳይ ነው። ስለዚህ ስህተት ነው፣ ተገቢነት የለውም፣ ተቀባይነት የለውም የሚሉት ነጥቦች እንዳሉ ሆነው እንደው በመርህ ደረጃ ካነሳ ነው
በሰዓቱም ቢሆን የአፍሪካ ህብረትን የውሳኔ ሐሳብ ሳይሆን የመመስረቻ ሐሳብ ለማክበር ሞክረው ኤርትራ እንደ ሀገር ተመስርታለች። በነገራችሁ ላይ አፍሪካ ህብረትን ተውትና የኤርትራ እንደ ሀገር መመስረት የጸናው ኢትዮጵያ ቀድማ እውቅና ስለሰጠቻት ነው አይደል? አሁን የሶማሌላንድ እውቅና ያልጸናው ለምንድን ነው? ገና ሶማሊያ እውቅና ስላልሰጠቻት። ኢትዮጵያ ግን ለቀጠናው ሰላምና መረጋጋት በማሰብ ኤርትራ ውስጥ የነጻነት ጥያቄ አለ የሚለው ነገር ሲመጣ በቃ ተገቢ ይሁንም አይሁንም የኤርትራን እንደ ሀገር እንድትመሰረት ኤርትራን ኤርትራ ያደረግናት ኢትዮጵያ እውቅና መስጠት መቻሏ ነው። ይህንም በማድረጓ ለአፍሪካ ቀንድ ሰላም ኢትዮጵያ ከፍ ያለው ሚና ተጫውታለች። የራሷ ጉዳይ የራሷን ፍላጎት ጭምር አሳልፋ ሰጥታ የአፍሪካ ህብረት ይህንን ጉዳይ መረዳት የማይችል ከሆነ እኔ ከአፍሪካ ህብረት ምን እያገኘን ነው ያስብለኛል። አሁን ኢትዮጵያ ብሔራዊ ጥቅሟን ለማስከበር በምታደርገው ሂደትና ጥረት ላይ የአፍሪካ ህብረት ደጋፊ ሊሆን ሲገባ፣ የአፍሪካ ህብረት ከጎናችን ሊቆም ሲገባ በአንድም ይሁን በሌላ በግብፅ ፕሮፓጋንዳና ፍላጎት ውስጥ የማጎብደድ አይነት እንቅስቃሴ ሊመስል የሚችል አይነት አቋም ውስጥ ሳይ ልቤ በጣም ያዝናል። ኢትዮጵያ ይህን ዲዘርቭ አታደርግም። ኢትዮጵያ አይገባትም። ይህን እምላችሁ የአፍሪካ የነጻነት ምልክት የነጻነት ቀንዲል ስለሆንን ምናምን አይደል። ኢቭን በዓለም አቀፍ ህጎች በኢንተርናሽናል መርሆች የታሪክና የጂኦግራፊ ትታችሁት እንኳን በህጎችና በዓለም አቀፍ መርሆች መነሻነት የኢትዮጵያ የባህር በር ጥያቄ መልስ እንደሚገባው ወይም ኢትዮጵያ የባህር በር እንደሚያስፈልጋትና እንደሚገባት ባይናው የአፍሪካ ህብረት ማወቅ ነበረበት፣ መረዳት ነበረበት። ነገር ግን አሁንም ኢትዮጵያን በዚህ ቀጠና ላይ የግጭት አባባሽ አድርጎ የመቀጠሉ ዝንባሌ በተለይ አሁን ግብጾች የዚህ ወር የአፍሪካ ህብረት የሰላምና ጸጥታ ጉዳዮች ኮሚሽን ላይ በመሪነት አሉና ይበልጥ ጠንከር ያለ ሰይፍ እየተመዘዘብን ይመስላል። ኢትዮጵያን በአፍሪካ ህብረት መድረክ ለማውገዝ፣ ኢትዮጵያን በአፍሪካ ህብረት መድረክ በመዲናዋ ለማዋረድ የከጀሉ የሚመስሉ የግብጽ ባለስልጣናት የፕሮፓጋንዳ ስራቸውን ምን ያክል እንዳጠናከሩት ኢቨን ባለፉት ቀናት በሮይተርስ ላይ የተሰራውን ዘገባ አይታችኋላ። ጠለቅ ያለ ትንታኔን ሰርቼበታል። እንዲህ አይነት የፕሮፓጋንዳ ስራዎች ኢትዮጵያን በቃ የሆነ ግጭት አባባሽ አድርጎ የመሳሉ ዝንባሌ የአፍሪካ ህብረት መርህን ጥሳለች የሚለው ክርክር እና መሰል ነጥቦች የተበራከቱ ኢትዮጵያን አንገል ለማስደፋት ጥረት በመደረግ ላይ እንደሆነ የሚያመላክቱ ነጥቦች ሆነው አግኝቻቸዋለሁ። ጥያቄው ግን ቅድም እንዳልኳችሁ የትኛውን የአፍሪካ ህብረት ለምሳሌ ኢትዮጵያ በይደር እኮ ቆየችው አይደል? ለሶማሌላንድ እውቅና ሰጣለሁ ብላ ጀምራ ከዛ ነገሩን በይደር አስቀመጠችው። በይደር ባታስቀምጠውና ለሶማሌላንድ እውቅና ኢትዮጵያ ብትሰጥ የትኛውን የአፍሪካ ህብረት መርህ ወይም ፕሪንሲፕል ጣሰች? የትኛውን? እስኪ እኔ ነኝ ያለ ሰው ይህንን ይበለኝ። የካይሮ ዲክላሬሽን በሶማሌላንድና በሶማሊያ ጉዳይ ሊተገበር የማይችለው እንዲያውም የካይሮ ዲክላሬሽን ከተተገበረ ባይዘው ወይ የሶማሌላንድ የሀገርነት ጥያቄ መልስ ያገኛል። ምክንያቱም ኦልሬዲ ሶማሊያ ከመመስረቷ በፊት ሪፐብሊክ ኦፍ ሶማሊያ የሚባል ሀገር ከማየታችን በፊት ሶማሌላንድ የምትባል ሀገር 5 ቀንም ቢሆን አይተን ነበርና፣ ስለዚህ ስለምንኛው የካይሮ ዲክላሬሽን ተነስቶ ነው ኢትዮጵያ የአፍሪካ ህብረት የመመስረቻ ስምምነትና መርሆችን ጣሰች ተብሎ አፍተሞልቶ ክርክር የሚደረግ? እንደምታውቁት የአፍሪካ ህብረት በ2005 እንደ አውሮፓውያን አቆጣጠር ላይ የሶማሌላንድ የሀገርነት ጥያቄ መነሻ በማድረግ የሰራው ጥናት ነበር እና በዛ ጥናት ላይ ከቀረቡት ሐሳቦች መካከል እንደው የሶማሊያ የሀገርነት ጥያቄ ተገቢነት አለው ወይስ የለውም በሚለው ላይ የቀረበው ሐሳብን ስትመለከቱና ስታነቡት ራሱ የአፍሪካ ህብረት ያደረገውን ጥናት ማለት ነው ስትመለከቱት በእርግጥም ሶማሌላንድ ሀገርነት የሚገባት ሀገር እንደሆነች አንደርስታንድ ታደርጋላችሁ፣ ትረዳላችሁ። መረዳት ብቻ ሳይሆን ደግሞ ራሱ የአፍሪካ ህብረት ጥናትና ምርምር ሪኮመንዴሽን ወይም ምክር ሐሳብ በማለት በጥናቱ መደምደሚያ ላይ ያቀረበው ሐሳብ ሶማሌላንድ እንደ ሀገር ትመስረት የሚል ማሰሪያ አንቀጽ ነው ያለው። ሶማሌላንድ እንደ ሀገር ትመስረት። በዚህ ረገድ የአፍሪካ ህብረት የበኩሉን አስተዋጽኦ ያበረክት። ልብ አድርጉ 2005 ከ21 ዓመት በፊት የአፍሪካ ህብረት ራሱ የሶማሌላንድን ጉዳይ በተመለከተ ያስጠናው ጥናት ውጤት ነው እየነገርኳችሁ የሚገኝ። ራሱ አፍሪካ ህብረት ባስጠናው ጥናት ውጤት መሰረት
ሶማሊላንድ እንደ ሀገር እንድትመሰረት የአፍሪካ ህብረት የበኩሉን ይወጣ የሚል ምክረ ሐሳብ ቀርቧል። ስለዚህ ስለ የትኛው የአፍሪካ ህብረት መርህ ነው ኢትዮጵያ ከሶማሊላንድ ጋር አጋርነት ጀመረች ሲባል ወይም ኢትዮጵያ ከሶማሊላንድ ጋር ትብብር ጀመረች ሲባል የአፍሪካ ህብረት መመስረቻ ምናምን እየተባለ የሚቀርበው ጉንጭ አልፋ ክርክር አይጋጭም ወይ? አይጣረስም ወይ? አሁን አፍሪካ ህብረት እንደዚህ ቢል ያምርበታል ወይ? ራሱ የአፍሪካ ህብረት 2005 ላይ ያስጠናው ጥናት ምንድን ነው የሚለው? በቃ ብቸኛው ነገር መከራከሪያ ከሆነ መከራከሪያ የሚሆነው የሶማሊያ ሰላምና ጸጥታ ጉዳይ ላይ አባባሽ ነገሮች እንዳይመጡ፣ በሶማሊላንድና በሶማሊያ መካከል ግጭት እንዳይመጣ፣ ሰላሙ ተጠብቆ ተረጋግቶ እንዲቀጥል ሶማሊላንድ እንደ ሀገር ባትመሰረት ጥሩ ነው ከሆነ እሰየው። እኔ ጦርነት ስለማልደግፍ በጦርነት የሚደረግ የነጻነት ጥያቄን ስለማልደግፍ በአጠቃላይ በየትኛውም የዓለም ክፍል ላይ ስለማልደግፍ ጦርነትን፣ ግጭትን ሶማሊላንድና ሶማሊያም ወደ ጦርነት ውስጥ እንዲገቡ አልፈልግም። ከዚህ አንጻር ለመሞገት መሞከር በተወሰነ መልኩ ውሃ ያነሳል። ከዚህ ውጭ ባለ በተቀረ ነገር ግን በፍጹም ውሃ የሚያነሳ ሐሳብን ማቅረብ አይቻልም። ለዛም ነው የአፍሪካ ህብረት ራሱ በሶማሊላንድና በሶማሊያ መካከል ያለው ውጥረት ወደ ግጭት ውስጥ እንዳያመራ ኢትዮጵያ አይደለችም ባይዘው ወደ ግጭት ነገሩ እንዲያመራ የምታደርገው። ኢትዮጵያማ እሺ ካላችሁ ብላኮ በይደር አስቀመጠችው ጉዳዩ። ስቲል እኮ የብሔራዊ ጥቅማችንን እኮ ነው አስባችሁታላ። ስቲል የብሔራዊ ጥቅማችንን እድል ልናገኝ የምንችልበትን ባርበራን መጠቀም ስንችል ስቲል ካላችሁ ተብሎ ኢትዮጵያ በይደር አስቀመጠችው የሶማሊላንድን ጉዳይ። እሷ በይደር ብታስቀምጠውም ግን እስራኤል ከተፋለች። ደግሞስ እስራኤል ኢቭን ባትመጣ እና ለሶማሊላንድ ዕውቅና ባትሰጥ ሶማሊላንድ የምትባለው ሀገርን እንደ ሀገር ከመመስረት ያ ሐሰን ሼክ አስተዳደር ሊያስቆማት ይችላል? ሶማሊያ ልታስቆማት ትችላለች? በፍጹም አትችልም። በ10 ጣት ይፈርምላቸዋለሁ የትኛውም የሶማሊያ መንግስት የሶማሊላንድን ሀገርነት ጉዳይ ሊያስቆም አይችልም። ስለዚህ አማራጩ ምንድነው የሚሆነው? አሁን የሐሰን ሼክ አስተዳደር ለምሳሌ ጦር አዘምታለሁ ብሏል፣ ወታደር አዘምታለሁ ብሏል፣ እዋጋለሁ ብሏል ኢቭን ከእስራኤል ጋር። የእስራኤሎች ደግሞ ያው እዛ ጋር ካላቸው ስትራቴጂካዊ ፍላጎት አንጻር መምጣታቸው አይቀርም። ሶማሊላንድ ሀገር መሆኗን ጥያቄ ውስጥ የሚያስገባባት አስተዳደር ጋር የገባበት በቃ ማድረግ ያለባት ልታደርግ ትችላለች። ወታደር አዘመተብኝ ብላ በቃ ከዚህ በኋላ አገር አልሆንም የምትል አይነት አይደለችም ሶማሊላንድ። ምን ማለት ነው? በሶማሊላንድና በሶማሊያ መካከል ያለው ውጥረት ኢትዮጵያ ብትኖርበትም ባትኖርበትም ወደ ጦርነት አዝማሚያ ውስጥ እየመጣ ነው። ወደ ግጭት አዝማሚያ ውስጥ እየመጣ ነው። ኢትዮጵያ ሳትኖርበት እኮ ነው የምላችሁ። ሳትኖርበት ማለት ለሶማሊላንድ አገር ዕውቅና ሰጣለሁ ያለችውን ጉዳይ በይደር አስቀምጣ የንግድ አጋርነት ብቻ ነው አሁን ሶማሊላንድ ጋር ያለው እና ኢትዮጵያ እንግዲህ በይደር ነገሩን አስቀምጣ ኢትዮጵያ ትታው እኮ በቃሽ ለሰላም ብላ ኢትዮጵያ ነገሩን ትታው ስቲል ግን በሶማሊላንድና በሶማሊያ መካከል የጦርነት ስጋት እያንዣበበ ነው። ስለዚህ የአፍሪካ ህብረት እንደ ህብረት ሚና ካለው እንደሚለው ድርጅት ወይ ተቋሙ ለአፍሪካ ሀገራት ሰላም፣ ጸጥታና መረጋጋት የሚተጋ ከሆነ ማድረግ ያለበት በሶማሊላንድ ውስጥ ህዝበ ውሳኔ እንዲከናወን መወሰን፣ ውጤቱን ማስተግበር። አለበለዚያ እንዲህ ዝም ብሎ እየመጡ ተሰብስቦ አንቀላፍቶ ለመሄድ ከሆነ በጣም ያሳዝናል። እኔ የአፍሪካ ህብረት ቢያንስ ለአንድ 4-5 ዓመት በተከታታይ ሰርቻለሁ። የአፍሪካ ህብረት ጉባኤዎች በትንሹ ለአንድ 4-5 ዓመታት በተከታታይ ሰርቻለሁ እና በደንብ አውቀዋለሁ። ስብሰባውን ልላችሁ ፈልጌ ነው። የአፍሪካ ህብረት ስብሰባን በደንብ አውቀዋለሁ። ስብሰባው ምን እንደሚመስል በደንብ አውቀዋለሁ እና ይሄ ተጨባጭ የሆነ ለሰላም ለብልጽግና፣ ለኢኮኖሚያዊ እድገት ምናምን የሚሰራ ከሆነ በተጨባጭ አሁን አፍሪካ ህብረት ሊሰራ የሚገባበት ነጥብ የሶማሊላንድና የሶማሊያ ጉዳይ ነው። እንደነ ግብጽ የመሰሉ ሀገራት ሶማሊላንድ ሀገር መሆን የለባትም ምናምን ብለው የሚራኮቱት እኮ ለሶማሊያ አስበው ሳይሆን በኤደን ባህረ ሰላጤ በባህር በረሃ በኩል መቀመጥ ብንችል ኢትዮጵያ ላይ አንከር ያለ ስጋት መደገን እንችላለን ብለው ነው አሁን ሶማሊላንድ ውስጥ መቀመጥ ስለማይችሉ። ስለዚህ የአፍሪካ ህብረት በምክረ ሐሳብ ደረጃ በ2005 እንደ አውሮፓውያን አቆጣጠር አቅርቦት እንደነበረው በሶማሊላንድ ውስጥ የህዝበ ውሳኔ ተከናውኖ ነገሩን በሰላም ማለቅ የሚችልበትን መንገድ መፈለግ ይኖርበታል።
ካለበለዛ በኢትዮጵያ ላይ በግብፅ አማካኝነት የሚቀነቀን የሚመጣ ኢትዮጵያን ስም የማጠልሸት አይነት ስራ ተከትሎ ኢትዮጵያን የሚያወግዝ ኢትዮጵያን የሆነ ጫና ውስጥ የሚያስገባ አይነት ውሳኔ ላይ ወይም አይነት አቋም ላይ መምጣት የለበት። ይህን በማድረግ ረገድ ኢትዮጵያ በእርግጥ በየዘመናቱ ጠንካራ በውጭ ጉዳይ ግንኙነት ላይ የሚሰሩ ፖለቲከኞች የሚፈጠሩባት ሀገር ነች። አሁን ላይም እነዛ ጠንካራ አባቶች የወለዷቸው ልጆች ይኖራሉ ብዬ ተስፋ አደርጋለሁ። ምክንያቱም ነገሩ በአፍሪካ ህብረት ደረጃ ኢትዮጵያን ወደ ማውገዝ ከመጣ ኢትዮጵያ ላይ የሚመጣው ጫና በማዕቀብም በሉት በዓለም አቀፍ መድረኮች ላይ የሚኖረው ውግዘትም በሉት ናሬቲቭም በሉት ከዛ በኋላ በቃ የጦስ ዶሮ ነው የሚያደርጉን በሰበብ አስባብ እና ኢትዮጵያን መረዳት አለበት የአፍሪካ ህብረት የግድ። ይሄኛው የአፍሪካ ህብረት ጉባኤ ኢትዮጵያ ለሰላም ያደረገችው አስተዋጽኦ ዕውቅና ተሰጥቶት በጥባጮቹ እነማን እንደሆኑ በግልጽ ሊነገር ይገባል። ባይዘው ይሄ ዝም ብዬ ለማለት አይደል። በቃ ትክክለኛ ጽሑፍ ማዘጋጀት ይቻላል። በዲፕሎማሲያዊ ቋንቋ ግብጾች ምን እያደረጉ ነው፣ ምን እያከናወኑ ነው በሚለው ጉዳይ ላይ በቃ ሴኩሪቲ ዳይለማ በሚለው መርህ፣ የደህንነት ስጋት በሚለው መርህ በቃ ዝርዝር በሆነ መልኩ የግብጾችን ተንኮል ለአፍሪካ መድረክ ማስረዳት ያስፈልጋል። ገና ለገና የአፍሪካ ሰላም የአፍሪካ አንድነት ብለን የሌሎቹን ፍላጎት የምናከብር ነገር ግን የኛ ፍላጎት ሁሉ ጊዜ ተዳፍኖ የሚቀርበት ጊዜ ሊያበቃ ይገባል እና ተንታኞችን በግልጽ እያቀረቡ ያለው ሐሳብ ምንድነው? በዚህ ሰዓት ላይ ለምሳሌ ፖል ሲሞን ሄዲ የሚባል ሰው ከሌሎች የኢትዮጵያ ጥናት አድራጊዎች ጋር በመሆን ጭምር ያሳተሙት አንድ አርቲክል አለና በአይኤስኤስ ላይ በግልጽ የሚያመላክተው ነገር ምንድነው? እርግጥ ነው የአፍሪካ ህብረት የሰላምና ጸጥታ ካውንስል የሶማሌላንድ የነጻነት ጥያቄን ጉዳይ በይደር አስቀምጦታል። ውድቅ አደረገውም ባይዘው በይደር አስቀምጦታል ይላል እና የዘለቄታ የሆነ ሰላም በሶማሊያ ውስጥ ለመፍጠር በሚደረግ ፖለቲካዊ ንግግር ውስጥ ሶማሌላንድ መጠቃለል አለባት የሚል ምክር ሐሳብን ነው የሚያቀርበው። ሌሎችም በርካታ ኢምፔሪካል ኤቪደንሶችን ማንሳት ይቻላል። የሌጋል ኤቪደንሶችን ማንሳት ይቻላል። የሶማሌላንድ ጥያቄን በተመለከተ ወደ ውይይት መምጣት የሚችልበት አይነት ነገርን ነው የአፍሪካ ህብረት ታሳቢ ማድረግ ያለበት እንጂ እንደው እንዲህ ዝም ብሎ ካይሮ ዲክላሬሽን በሚል አመክንዮ ብቻ ነገሩን መፍታት አይቻልም። ስለዚህ ከዚህ አንጻር በቶሎ የአፍሪካ ህብረት አቋም ሊንጸባረቅ ይገባል። የነ ግብጽ ጉዳይንም ኢትዮጵያ ለአፍሪካ ህብረት ማሳወቅ አለባት። እንዴት የደህንነት ስጋት እየሆኑ እንዳለ እዚህ ወታደርና ሰፍራለን ምናምን የሚለው ጉዳይ ማለት ነው ምንም አይነት ችግር ባያመጣም ነገር ግን ዝም ብሎ ጠላት የሚባል ሀገር አፍንጫችን ስር ተቀምጦ እጅ አጣጥፎ የሚያስቀምጥ አይነት የጂኦፖለቲካዊ ሁኔታ ላይ አይደለም የሚገኘው ይህ ቀጠናና ከዛ አንጻር የቤት ስራዎችን በቶሎ መሰራት ይኖርባቸዋል የሚለው የዛሬ የፖድካስት ቆይታው መዝጊያ ይሆናል ማለት ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። በቀጣይ እንዲሁ በሌላ ርዕሰ ጉዳይ ላይ አብረን የምንገናኝ ይሆናል። እስከዛው መልካም ጊዜ መልካም ቆይታ ይሆንላችሁ።